አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አይንተ እግዚአብሔር ካህናት አባቶቻችን፣ መምህራነ ወንጌል ወንድሞቻችን አባቶቻችን፣ ላይካነ ምስጢር ዲያቆናት ወንድሞቻችን፣ በዚህ ጉባኤ በቅርብም በርቀትም በቤተክርስቲያን ቅጥር ያላችሁ ይህ ቃል የሚሰማችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም እንዴት ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። ከክፉ ነገር ሁሉ የጠበቀን ተርፎ ከሚቀረው ዕድሜ ያልነፈገን ይችን ሰዓት ይችን ዕለት ባርኮ ቀድሶ ስለ እርሱ እንድንማማር ሕሊናችንን ወደ እርሱ ከፍ ከፍ እንድናደርግ ሳይገባን የፈቀደልን እግዚአብሔር አምላካችን ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። አሜን። ቅድም በመግቢያው የተነገረውን እንደ ፍቅር መገለጫ አድርጋችሁ እንጂ እንደዛ እኔ እንደሆንኩ አድርጋችሁ እንዳትወስዱት። ሰው ለሚወደው ሰው ብዙ ስለሚል ነው እና በዛ መንገድ ተረዱት። በሚኖርን ጊዜ የምንማማረው የትምህርታችን ርዕስ ፈውስ እና ድህነት የሚል ይሆናል። ፈውስ እና ድህነት እንግዲህ እንደሚታወቀው ሁለቱም በቤተክርስቲያናችን አሉ። ፈውሱም አለ፣ ድህነቱም አለ። ግን ደግሞ ብዙ ነገራቸው የተለያየ ነው። ተመሳሳይ የሆነ ደግሞ ብዙ ነገር አላቸው እና ተመሳሳይነታቸውንና ልዩነታቸውን አንድ የሚያደርጋቸውና የሚለያቸውን ካለመረዳት የተነሳ ብዙ ወገኖቻችን ግራ ሲጋቡ ይታያል። ብዙ ግራ መጋባት ይፈጠራል። በእውነቱ እንዳለመታደል ሆኖ ብዙ ወገኖቻችን ከሚጠፉባቸው ከአማናዊት ቤተክርስቲያን ከሚለዩባቸው መሰረታዊ ጉዳዮች አንዱ ይሄ ነው ማለት ይቻላል። ስለዚህ ፈውስና ድህነት አንድነታቸው ምንድነው፣ ልዩነታቸው ምንድነው የሚለውን ትንሽ ሰፋ ያለ ጉዳይ ቢሆንም በጣም አጠር አድርጌ በዚህ ባለን ጊዜ በጣም ባጭሩ የተወሰኑ ነጥቦችን ለማንሳትና ለማየት ለማሳየት እሞክራለሁ። የሁሉም ባለቤት ለሁላችን የሚያስፈልገንን የሚያውቅ እግዚአብሔር አምላካችን እሱ እንድንሰማ እንድናውቅ የሚፈልገውን ነገር በህሊናችን በልቡናችን ያሳድርብን፣ ባለቤቱ ያስተምረን። እንደ መነሻ ጥቅስ በማቴዎስ ወንጌል ምዕራፍ 7 ቁጥር 21 እስከ 23 ላይ መድኃኒታችን ኢየሱስ ክርስቶስ መሰረታዊ የሆነውን የወንጌል ትምህርት አስተምሮ ሲያጠቃልል ከተናገራቸው መሰረታዊ የማሳረጊያ የማጠቃለያ ነገሮች እንዲህ የሚለውን እናስታውስ። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያም ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ተአምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላወቅኳችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላል። የባለቤቱ ቃል ነው። እንዲህ ያለውን ቃል ከእሱ ከመስማት ይሰውረን መድኃኔዓለም። አላውቃችሁም መባል የመጨረሻ አይድረስ ነው። እንግዲህ ጌታችንን እንዳስተማረን በፍርድ ጊዜ እሱን ያውቁ ይመስሉ የነበረ ወይም ራሳቸው እሱን እናውቃለን፣ ምክንያቱም በስሙ ትንቢት ተናግረናል፣ በስሙ ብዙ ተአምራትን አድርገናል፣ በስሙ ሰብከናል፣ ኢየሱስ ኢየሱስ እያልን ተአምራት አድርገናል፣ ብዙ ነገር አድርገናል፣ ስለዚህ ወደ መንግስቱ ከሚገቡት አንዱ ነን እኛ፣ ከልካይ የለንም ብለው ራሳቸው ለራሳቸው እርግጠኞች ሆነው የኖሩ ሰዎች በፍርድ ቀን ግን ፊቱን ሲያዞርባቸው በሩ ሲዘጋባቸው ምን ነው ጌታ ሆይ እንዴት እናውቀን ታውቀን እንዲህ አድርገን በስምህ ይሄን አድርገን ትንቢት ተናግረን ተአምራት አድርገን አጋንንትን አውጥተን ፈውስን ተአምራትን አድርገን እንዴት አሁን አላውቃችሁም ትላለህ ብለው ይናገራሉ። ያሰኛል ነው። አስቀድሞ እንደዛ እንዳይሆንብን እያስተማረን ነው። ግን እሱ ምን አለ? እውነት እላችኋለሁ አላወቅኳችሁም እናንተ አመፀኞች ከኔ ራቁ እላችኋለሁ ነው። ይህ ምን ማለት ነው? ይህ ማለት ፈውስ፣ ተአምር፣ ትንቢት፣ አጋንንትን ማስወጣት ይህንና ይህን የመሳሰሉት ነገሮች አንድ ሰው ከእግዚአብሔር ጋር የሚኖር እውነተኛ ክርስቲያን ለመሆኑ ማረጋገጫዎች አይደሉም ማለት ነው። ባለቤቱ ራሱ ነገረና አጋንንትን ማስወጣት አጋንንትን አስወጥተናል፣ ተአምራትን አድርገናል፣ እንዲህ ይላሉ። ይሄ በማድረጋቸው ግን አላውቃችሁም እላችኋለሁ ነው ያለው።
ቅዱስ ዮሐንስ አፈወርቅም እንዳለው እስመ ገቢረ ተአምራት ወመንክራት ይክል ያድኅን እሳተ ገሃነም ይላል። ተአምር አስደናቂ ነገር ማድረግ፣ ፈውስ መፈወስ፣ አጋንንትን ማስወጣት፣ ሰውን አጀብ እጹብ ድንቅ የሚያሰኙ ነገሮች ማድረግ ሰውን ከገሃነመ እሳት አያድነውም ይላል። ምን ማለት ነው? እነዚህ ነገሮች አንድ ሰው እውነተኛ ለመሆኑ ወይም ላለመሆኑ መለኪያዎች አይደሉም ማለት ነው። በአጭር ቋንቋ ሲገለጽ እውነተኞች ብቻ ሳይሆን ፈውስን የሚያደርጉት ሐሰተኞችም ያደርጋሉ ማለት ነው። ተአምራትን የሚያደርጉት እውነተኛ የእግዚአብሔር ወዳጆች እንደሚያደርጉ ሁሉ አስመሳዮችም ያደርጋሉ ማለት ነው። ስለዚህ ፈውስ ምንድነው የሚለውን ወደ ማየት እንሂድ። እቺ ትንሽ እንደ መግቢያ ካየን ራሱ ፈውስ ምንድነው? ፈውስ ማለት አንደኛ የምናየው ፈውስ ምንድነው ነው። ፈውስ ማለት በዚህ ዓለም ስንኖር ከሚደርሱብን የተለያዩ የጤና ችግሮች የሚገኝ ዕለታዊ መፍትሄ ነው። ታመን ከሆነ መዳን፣ በተለያየ አይነት በሽታ የታመመ ሰው ቢኖር ከዛ ከደዌው ከህመሙ ሲድን ተፈወሰ ይባላል። እንግዲህ እንደሚታወቀው ሕማምና ደዌ ስቃይና የመሳሰሉትን ነገሮች ወደዚህ ዓለም ያመጣቸው እግዚአብሔር አይደለም። ይህንም መረዳት ያስፈልጋል። ሕማምን፣ ደዌን፣ ሞትን፣ ሐዘንን፣ መጠፋፋትን ያመጣቸው እግዚአብሔር አይደለም። የኛው የተሳሳተ ምርጫ ኃጢአት ነው ያመጣቸው። ሆኖም ግን ኃጢአት ቢያመጣቸውም ክርስቶስ መጥቶ ሰው ሆኖ ፍጹም ቤዛነትን ድኅነትን ከሰጠን በኋላ ግን እነዚህ አሁን በሰውነታችን ላይ የሚደርሱ ደዌያት፣ ሕማማት፣ በዚህ ዓለም የሚደርሱ መከራዎችና ስቃያት በአግባቡ ከተጠቀምንባቸው እርሱን ወደ መምሰል የምናድግባቸው፣ ከመከራ የምንሳተፍባቸው፣ የመስቀሉን በረከት የምናገኝባቸው መንገድ አድርጓቸዋል። ስለዚህ አሁን ሰው ሲታመም እንዲህ ያሉ ነገሮች ሲደርሱበት በኃጢአቱ ነው አይባልም። በኃጢአት ሊሆንም ይችላል፣ ላይሆንም ይችላል። ለበረከት ሊሆን ይችላል፣ ለገድል ሊሆን ይችላል፣ ለመቅሰፍትም ሊሆን ይችላል፣ ለብዙ አይነት መንገድ ሊሆን ይችላል። ዞሮ ፈውስ ግን በዚህ ዓለም ከሚደርሱብን የተለያዩ ጊዜያዊ ችግሮች የሚገኝ ጊዜያዊ የሆነ መፍትሄ ነው። የታመመ የተለያየ የአካል ችግር የደረሰበት፣ ቤተሰባዊ ችግር የደረሰበት እንዲህ ካሉ እስከዚህ ዓለም ሕይወታችን ፍጻሜ ድረስ ከሚደርሱብን የተለያዩ ውጣ ውረዶች እግዚአብሔር በተለያየ መንገድ የሚሰጠን ጊዜያዊ መፍትሄ ፈውስ ይባላል። እንግዲህ ፈውስ እንዲህ ከሆነ እግዚአብሔር ፈውስን የሚሰጥባቸው የተለያዩ መንገዶች አሉ። እግዚአብሔር ፈውስን የሚሰጥባቸው በጣም ብዙ አይነት መንገዶች አሉ። ምንድን ናቸው? እነዚህንም አስታውሰን እንለፍ። እግዚአብሔር ፈውስን የሚሰጥባቸው ብዙ መንገዶች አሉ። ከነዛ መካከል አንዱ በቃሉ አማካይነት ያለምንም ነገር አስፈላጊነት የሚሰጠው ፈውስ ነው። በቅዱሳት መጽሐፍት እንደተጻፈው ጌታችን በመዋዕለ ሥጋዌው በቃሉ እልሃለሁ ንጻ፣ እልሃለሁ አልጋህን ተሸክመ ሂድ እያለ የፈወሳቸው በጣም ብዙዎች ናቸው። ለማስታወስ ያክል በዮሐንስ ወንጌል ምዕራፍ 5 ከቁጥር 8 እስከ 9 38 ዓመት በአልጋ ላይ ተጣብቆ የነበረውን በሽተኛ አልጋህን ተሸክመ ሂድ ነው ያለው። በቃ አለቀ። አልጋህን ተሸክመ ሂድ፣ በቃሉ ብቻ ነው የፈወሰው። ይህን አይነት ያደረገላቸው ብዙዎች ናቸው። ቅድምም እንደተማርነው በትምህርቱ ለመቶ አለቃው በርቀት ሆኖ እንደ እምነት ይሁንልህ አለው። ልጁ ወደ ጌታችን ሳይመጣ ባለበት በመቶ አለቃው እምነት ያን ልጁ ተፈውሶለታል። ይህን የመሰሉ በጣም ብዙ ፈውሶች መድኃኒታችን ኢየሱስ ክርስቶስ አድርጓል። በቃሉ የፈወሳቸው ብዙ በሽተኞች አሉ ማለት ነው። ሌላው ፈውስን እግዚአብሔር የሰጠበት መድኃኒታችን ኢየሱስ ክርስቶስ ፈውስን የፈጸመበት የፈወሰበት በመዳሰስ ነው። በገሲስ ማለት ነው። በመዳሰስ የተቀደሱ ንጹሐት ክቡራት እጆቹን ዘርግቶ ዳሶ ከደዌያቸው ያዳናቸው ከሕመማቸው የፈወሳቸውን ብዙ በሽተኞች አሉ። ለምሳሌ ያክል በማቴዎስ ወንጌል በምዕራፍ 8 ከቁጥር 2 እስከ 3 አንድ ለምጻም ቀርቦ ይላል። ጌታችን ትምህርቱን አስተምሮ አጠቃሎ ከተራራ ሲወርድ ያ ለምጻም ቀርቦ ጌታ ሆይ እመሰ ትፈቅድ ትክል አንጽበቴ፣ ፈቃድህ ቢሆን ልታነጻኝ ትችላለህ አለው። ጌታችንም ፈቃዴ ነው እወዳለሁ ንጻ አለ። እጁን አለው። እጁን ዘርግቶ ዳሰሰው፣ ከለምጹም ነጻ ይላል። በእንዲህ አይነት መንገድ ጌታችን ቅዱሳት እጆቹን እየዘረጋ በመፈወስ ያዳናቸው በጣም ብዙዎች ናቸው። የቅዱስ ጴጥሮስ ማማት እንደዚሁ ጌታችን እጇንም ዳሰሰ፣ ንዳዱን ለቀቃት፣ ተነስታም አገለገለቻቸው ይላል ማቴዎስ 8:15 ላይ። ስለዚህ በገሲስ በመዳሰስ የፈወሳቸው ብዙዎች ናቸው። ሌላው ፈውስ የተሰጠበት የሚሰጥበት ሌላው መንገድ ጠበል ነው።
ጠበል ማለት የተቀደሰ ውሃ ነው። የኢትዮጵያን የሚራራ ነገር አይደለም። በጠበል አማካኝነት ደግሞ እንዲሁ እግዚአብሔር ፈውስን ይሰጣል። በዮሐንስ ወንጌል ምዕራፍ 9 ላይ ዓይነ ስውር ሆኖ የተወለደውን በተቀደሱ እጆቹ ምራቁን ከጭቃ ጋር አዋህዶ በግንባሩ ላይ ዓይን በሚሆንበት ቦታ ላይ ያንን ጭቃ ዓይን እንዲሆን ቦታ ካስቀመጠ በኋላ ሂድና ሰሊሆም ወደ ተባለው መጠመቂያ ተጠበል ወይም ተጠመቅ አለው። ሄዶ ሲታጠብ እያየ መጣ ይላል። ከተጠበለ በኋላ ለምንድን ነው ያደረገው? መጻጉዕን ዮሐንስ ወንጌል ምዕራፍ 5 ላይ ያለውን በቃሉ ነው የፈወሰው። አልጋህን ተሸክመ ሂድ ነው ያለው። ለምን? ያ በሽተኛ ሐሳቡ ፈውስ የሚገኘው እዛ ሰሊሆም መጠመቂያ ውስጥ ገብቶ ወይም ቤተሳይዳ የነበረችው መጠመቂያ ውስጥ ገብቶ መጀመሪያ በመግባት ብቻ ነው ብሎ ነበረ። የፈውስን መንገድ በሕሊና ወስኖ ነበር። ለዚህ ነው ጌታችን ልትድን ትወዳለህ ብሎ ሲጠይቀው አዎ አይደለም ያለው። መልሱ ምንድነው ያለው? አይ ወደ መጠመቂያው መጀመሪያ የሚያስገባኝ ሰው የለም ነው ያለው ችግሩን። ምክንያቱም እሱ ሐሳቡ ፈውስ የሚገኘው ወደዛ መጀመሪያ በመግባት ብቻ ነው ብሎ አይምረው ደምድሟል። እግዚአብሔር ደግሞ ፈውስን የሚሰጥበት መንገድ ያልተወሰነ ያልተገደበ እንደሆነ እሱ ሁላችንም የምንረዳ ዘንድ አልጋን ተሸክመ ይሄዳል። እሱ በወደደ መንገድ ይፈውሳል። በዚህ ካልሆነ ይፈውሳል፣ አይፈውስም። በዚህ ከሆነ አይባልም። እግዚአብሔር ገደብ የለውም። ስለዚህ መጻጉዕን በዛ መንገድ አስተማረው፣ ሁላችንንም አስተማረው። ይሄን ይዞ ደግሞ አልጋን ተሸክመ ሂድ ስላለው አይ ምንም አያስፈልግም፣ ጠበል ምንም አያስፈልግም የሚል ደግሞ ደካማ ሕሊና እንዳይኖር እውር ሆኖ የተወለደውን ሂድና በሰሊሆም መታጠቢያ ወይም በጠበሉ ተጠብለህ ትድናለህ አለው። እንደዛ ሆነለት። ስለዚህ በጠበሉ በእግዚአብሔር ስም በቅዱሳኑ ስም በሚሰየሙ የተቀደሱ ማያዝ ጠበሎች በመጠበል በመታጠብ ፈውስ ይገኛል። በብሉይ ኪዳንም ይሄ ሲፈጸም ነበር። ለምሳሌ ንዕማን የተባለው የሶሪያ የጦር ጀነራል ከነበረበት ለምጽ የተፈወሰው ከሶሪያ ተነስቶ ወደ ኢየሩሳሌም መጥቶ ነቢዩን ኤልሳዕን አናግሮ እሱ ደግሞ ሂድና በዮርዳኖስ 7 ጊዜ ብቅ ጥልቅ በላለው። ገብቶ ወጥቶ 7 ጊዜ ብቅ ጥልቅ ካለ በኋላ ከዛ ከለምጹ ነጽቶ ልክ እንደ ሕፃን ገላ አዲስ የሆነ ሰውነትን ይዞ ወደ ሀገሩ ተመልሷል። ኢዮብም እንደዚሁ በብሉይ ኪዳን ከዛ ከብዙ ዘመናት ደዌው ሰውነቱ ቆዳው ከመፋቁ ከመቁሰሉ የተነሳ ምንጣፍ ላይ እንኳን መተኛት አልችል ብሎ አመድ ላይ ይንከባለል የነበረው ኢዮብ አሁንም በዮርዳኖስ ተጠምቆ ነው ከዛ ከሰውነቱ ደዌ እየነጻው። ስለዚህ ፈውስ በጠበልም ይገኛል። ሌላው ፈውስ የሚሰጥበት መንገድ የካህናት ጸሎት ነው። በካህናት ጸሎት እግዚአብሔር ፈውስን ይሰጣል። በያዕቆብ መልእክት ምዕራፍ 5 ከቁጥር 14 እስከ 16 ላይ ቅዱስ ያዕቆብ እንዲህ ይላል፣ ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ። ሽማግሌዎች ሲል ካህናት ማለት ነው። ካህናት ማለት ነው እንጂ ዝም ብሎ በእድሜ የገፉ ሰዎች ማለት አለ። ስለዚህ ቤተክርስቲያን ካህናትን ወደ እርሱ ይጥራ የታመመ ማንም ቢኖር፣ በጌታም ስም እርሱም ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራ እጅግ ኃይል ታደርጋለችና ይላል። ስለዚህ የታመመ ማንም ሰው ቢኖር ካህናትን ይጥራ፣ ካህናት ይጸልዩለት። በዚህ አማካኝነት ፈውስንም ያገኛል፣ ስርየተ ኃጢአትንም ያገኛል ይላል። ይሄ ሚስጥረ ቀንዲል ተብሎ ከሚስጥራተ ቤተክርስቲያን አንዱ የሆነው አገልግሎት ነው። ስለዚህ በካህናት ጸሎት ፈውስ ይሰጣል፣ ፈውስ ይገኛል። መድኃኒታችንም በመዋዕለ ሥጋዌው 2 እያደረገ ዘይት እየቀቡ ድውዮችን እንዲፈውሱ ልኳቸው ነበር። ስለዚህ በካህናት ጸሎት አማካኝነት ፈውስ ይሰጣል። አሁን የምናየው ማዕጠንቱ ዝም ብሎ ተራ ነገር አይደለም፣ ፈውስን የሚያሰጥ በብሉይ ኪዳን እንዲያውም ገና በብሉይ ኪዳን እንኳን ሞትን የከለከለ በሕያዋንና በሙታን መካከል እንዲቆሙ ያደረገ ነው። ቤተክርስቲያን አገልግሎቷ ሁሉ ሰማያዊ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ራሱ የተገኘው ከቤተክርስቲያን ነው። ስለዚህ በካህናት ጸሎት ፈውስ ይገኛል፣ ይሰጣል። ሌላ ፈውስ የሚሰጥበት መንገድ ቅዱሳን በሚሰሯቸው የተለያዩ የፈውስ መንገዶች እግዚአብሔር ፈውስ ይሰጣል። ለምሳሌ በሐዋርያት ሥራ እንኳን ተጽፎ በምናገኘው የተለያዩ የፈውስ አሰጣጥ ሁኔታዎችን በሚያስገርም ሁኔታ እናያለን። ለምሳሌ ቅዱስ ጴጥሮስ በጥላው ነበር በሽተኞችን የሚፈውሰው። ይገርማል። ጥላ ምንም ንክኪ ግንኙነት የለውም። ጥላ ራሱን የቻለ ህልውና ያለው ነገር አይደለም። ጥላ ጥገኛ ነው። የራሱ የሆነ ምን ቁሳዊ ምንም ህልውና የለውም። ጥላ ብርሃን ሲከለከል የሚፈጠር ነገር ነው። ግን በቅዱስ ጴጥሮስ ጥላ አማካይነት በሽተኞች ይፈወሱ ነበር። እግዚአብሔር አሰራሩ ስለማይወሰን ረቂቅ ነው፣ አይመረመር የሚባለው ለዚህ ነው።
ስለዚህ በሽተኞችን የብርሃኑንና የጥላውን አስተራራፍ እያዩ ቅዱስ ጴጥሮስ በሚያልፍበት ጥላው በሚያልፍበት ያስቀምጧቸው ነበር። ጥላ ያለፈባቸው ሰዎች በሙሉ በሽተኞች ይፈወሱ ነበር። አይመረምርም። አሁን ጥላ እንዴት አድርጎ ነው የሚፈውሰው? ግን እግዚአብሔር ፈውስን የሚሰጥበት መንገድ አሰራሩ የማይገደብ መሆኑን እንድንማር በጥላን ሳይቀር ፈውሷል። በቅዱሳን ጥላ ነበር የሚፈውሰው። የሐዋርያት ሥራ ምዕራፍ 19 ላይ እንደተጻፈው ከልብሱ ቁራጭ የሆነች ነገር ወስደው በሽተኞች ላይ ሲደረግ በሽተኞቹ ይፈወሳሉ፣ ርኩስ መንፈሱ ይወጣል። እንዲህ ባለ መንገድ እግዚአብሔር ፈውስን ይሰጥ ነበረ፣ ዛሬም ይሰጣል። በተለያዩ ቅዱሳን በገዳማቶቻቸው በሚደረጉ የተለያዩ በጠበሎቻቸው እዛ በሚገኙ በእምነታቸው አንዳንዶቹ ደግሞ በሚገርም ሁኔታ ተግባር ቤት ባለው በዳቤው በንፍሮው ውሃው በጭሱ ሳይቀር እግዚአብሔር ፈውስ ይሰጣል። በአንድ ትልቅ ገዳም በደብረ ሊባኖስ ገዳም በተግባር ቤት ወይም ቤተ እግዚአብሔሩ በጭሱ አይነ ስውር ሆኖ የበራ እንዳለ አንድ አባት ሲናገሩ ሰምቻለሁ። የማይጠረጠሩ እንደውም ጳጳስ ትልቅ አባት ናቸው። እና እንደው ሲያስረዱ አሁን ጭስ አይን ያጠፋልኝ እንዴት አይን ያበራል? ግን እግዚአብሔር ተቃራኒ በሚመስሉ ነገሮች ስራውን ይሰራል። በስነ ፍጥረት አይገደብም። እግዚአብሔር ፍጥረትን የፈጠረ እግዚአብሔር በፍጥረት አይገደብም። ስለዚህ እንዲህ ባሉ መንገዶችም እግዚአብሔር ፈውስን ይሰጣል። ሌላ ፈውስን የሚሰጥበት መንገድ ከእጽዋት በሚገኝ መድኃኒት በሕክምና እግዚአብሔር ፈውስን ይሰጣል። ትንቢተ ኢሳይያስ ላይ እንደተጻፈው እንደዚሁ ሁለተኛ ነገሥት ምዕራፍ 20 ቁጥር 7 ላይ እንደተጻፈው ነቢዩ ኢሳይያስ ሕዝቅያስን የፈወሰው በበለስ ጥፍጥፍ ነው። እንዲህ ይላል ኢሳይያስም የበለስ ጥፍጥፍ አምጡልኝ አለ። አምጥተውም በእባጩ ላይ ያደረጉለት፣ እርሱም ማለት ሕዝቅያስ ተፈወሰ ይላል። ኢሳይያስ ታላቅ ነቢይ ነው። እንደውም በብሉይ ኪዳን የነበረው ወንጌላዊ ተብሎ እስኪጠራ የደረሰ ታላቅ ነቢይ ነው። ግን ታላቁ ነቢይ ኢሳይያስ እግዚአብሔርን ያየ ነው፣ በመንበሩ ተገልጦለት። ግን አሁን የፈወሰው በበለስ ቅጠል በበለስ ፍሬ ነው። ያን አምጥቶ ቁስሉ እባጩ ላይ ያደረገ ተፈወሰ። እግዚአብሔር ይህም ኃጢአት እንዳልሆነ እንድንረዳ ነው። ምክንያቱም ስነ ፍጥረትን የፈጠረው እግዚአብሔር ነው። በእጽዋት ውስጥ ልክ ለምግብ የሚሆኑን እንዳሉ ተመግበናቸው የሚስማሙን እንዳሉ ሁሉ ለመድኃኒት እንዲሆኑ አድርጎም ደግሞ የፈጠራቸው እግዚአብሔር ነው። ማንም ሰው እጽዋትን እንደዛ አድርጎ መፍጠር አይችልም። እግዚአብሔር የፈጠረውን መጠቀም ነው እንጂ ማንም ተመራማሪ፣ ማንም መድኃኒት ቀማሚ እጽዋትን ለምግብ ማድረግ አይችልም፣ ለመድኃኒትም ማድረግ አይችልም። ያለውን መጠቀም ነው የሰው ድርሻ። ስለዚህ በእጽዋትና ይህን በመሳሰለው መንገድ በሚገኝ ሕክምና እና እንዲህ ባሉ ነገሮችን እግዚአብሔር ፈውስን ይሰጣል። ሌላው እግዚአብሔር ፈውስን የሚሰጥበት መንገድ እንዲሁ ራሱ በሽታው በቃ ሲልን ፈውስ ይገኛል። አንዳንዴ ምናልባት ያ ደዌ ለቀኖና የተሰጠ ከሆነ ለተግሳጽ የተሰጠ ከሆነ እግዚአብሔር ተግሳጹ በቃ ሲል ቀኖና በቃ ሲል ያንን ደዌውን የሚያርቅላቸው አሉ። አንዳንዱ በሽታ ደግሞ ራሱ የህማም ጊዜው ወይም በሰውነት ውስጥ የመቆየት ጊዜው ሲያልቅ የሚተዋል። ለምሳሌ በቫይረሶች የሚመጡ ብዙ በሽታዎች ወይ ይወስዳሉ ወይ ትተው ይሄዳሉ። አሁን በዘመናችን ያለው ኮሮና እንደዛ ነው። የሚወስድ ከሆነ ይወስዳል፣ የሚተው ከሆነ ትቶ ይሄዳል እንጂ አብሮ አይኖርም። ጉንፋን እንደዛ ነው። 2 ቀን 3 ቀን እንደየሰው ሊለያይ ይችላል። ያማል፣ ከዛ በኋላ ጥሎ ይሄዳል። ስለዚህ እንዲህ አይነት በሽታዎች አሉ። መድኃኒት ተጠቀምንም አልተጠቀምንም፣ ምንም አደረግንም አላደረግንም ከሆነ ጊዜ በኋላ ጥለው የሚሄዱ ወይ መጠሪያ ከሆኑ ይዘው ይሄዳሉ ወይ ጥለው ይሄዳሉ። ስለዚህ ፈውስ እንዲህ ባለ መንገድ ሁሉ ይሆናል ማለት ነው። እንግዲህ ፈውስ አንደኛ ፈውስ ምንድን ነው የሚለውን አየን። ሁለተኛ እግዚአብሔር ፈውስ የሚሰጥባቸውን የተለያዩ መንገዶች አየን። ከዛ ሶስተኛ የፈውስ መሰረታዊ ጠባያት ምንድን ናቸው? ፈውስ የራሱ የሆኑ መሰረታዊ ጠባያት አሉት። ትንሽ እንደዚህ እንመልከትና ወደ ዋናዎቹ የፈውስና የድህነትን ልዩነት ወደ ማየት እንገባለን። የፈውስ በጣም መሰረታዊ ጠባያት አሉት። እነዚህ መረዳት በጣም አስፈላጊ ነገር ነው። ይህንን በተመለከተ ብዙ ጊዜ የሚጠቀስ ጥቅስ አለ። በተለይ ፈውስ ላይ የሚያተኩረው ይሄ የፕሮቴስታንቱ ዓለም ወደ እኛም ቤት እየገባ ነው። አሁን ይሄ ፈውስ ላይ ትኩረት የማድረግ በሽታ የሚጠቅሱት ጥቅስ አለ። ኢሳይያስ 53:4 ላይ ያለው ውእቱ ነሣ ደዌነ ወጾረ ሕማመነ የሚለው እሱ በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል የሚለውን ማለት ነው። ስለዚህ ምን ይላሉ እነዚህ ወገኖች? ክርስቶስ የመጣው ሕማማችንን ሊያጠፋ ነው ተብሏል። አዎ ጥቅሱ ይላሉ። ስለዚህ በክርስቶስ የሚያምን ማንም ሰው መታመም የለበትም። መታመም አለመፈወስ ያለማመን መገለጫ ነው ይላሉ። በክርስቶስ የሚያምን ሊታመም አይገባም።
ጤነኛ ነው መሆን ያለበት። ክርስቶስ መጥቶ ሕማምን፣ ፍልጠትን፣ ቁርጠትን ደህን አስወግዷል ይላሉ። ነው ወይ ግን? ነው ወይ ነው ነው ወይ? ክርስቶስ መጥቶ በመስቀሉ ላይ ቤዛነትን ከፈጸመ በኋላ በእኔ የሚያምን ሕመም አይነካውም ብሏል ወይ? በእኔ ያመነ ሰው እንደ ሆዱን፣ ጨጓራውን፣ ኩላሊቱን፣ ጉበቱን የሚባል ነገር አያገኘውም። ከልደቱ እስከ ሞቱ ድረስ ጤነኛ ሆኖ ይኖራል። ቫይረስ፣ ባክቴሪያ፣ ምናምን ጀርም ምናምን የሚባል ነገር ከእሱ ካጠገቡ አይደርስም ብሏል ወይ ነው? ብሎ ከሆነ እውነት ነበር። ግን ክርስቶስ እንደዚህ አላለም። ትልቁ ጉዳይ ያለው እዚህ ላይ ነው። ክርስቶስ ደዌያችንን ተቀበለ፣ ሕማማችንን ተሸከመ የተባለው ምን ማለት እንደሆነ ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ቁጥር 24 ላይ እንዲህ ብሎ ነግሮናል። እሱ ደዌያችንን ተሸከመ፣ ሕማማችንን ተሸከመ፣ ደዌያችንን ተቀበለ የተባለውን ተርጉሞ ነግሮናል። ምን አለ? ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመስቀል ላይ ማለት ነው። ስለዚህ ክርስቶስ ኃጢአታችንን በመስቀል ላይ የተሸከመው ለምንድን ነው አለ? ለኃጢአት ሞተን ለምን እንድንኖር? ለጽድቅ፣ ለእውነት። ጽድቅ ማለት ራሱ ክርስቶስ ነው፣ ራሱ እግዚአብሔር ነው። እውነት እኔ ነኝ አለ። ስለዚህ ለኃጢአት ሞተን በጥምቀት ለኃጢአት ሞተናል። ከዛ በኋላ ያለው ተጋድሎ ነው። ከኃጢአት ጋር ለመፋታት የሚደረግ ተጋድሎ ነው። ኃጢአት ወደ እኔ ኑ ወደ ኋላ ዙሩ ትላለች እንደ ሰዶምና ገሞራ። እኛ ደግሞ የለም ዘወር የምንል ደግሞ ተሳስተናል እያልን መሄድ ነው፣ ተጋድሎ ነው። ስለዚህ ክርስቶስ የሆነው ቤዛ የሆነው በመስቀል ላይ የሞተው ወደ መቃብር የወረደው በሦስተኛው ቀን የተነሳው እንዲያው ሕማም የሚባሉ ነገሮች በሰውነታችን እንዳይገጥሙ ሳይሆን ለኃጢአት ሞተን ከእርሱ ጋር እንድንኖር ነው። ስለዚህ የክርስትና ዓላማው የክርስትና ተግባሩ ፈውስ አይደለም ማለት ነው። የክርስቶስ ቤዛነት ዓላማው ጤነኛ የሆነ ሕይወትን ለሰው ልጆች መስጠት አይደለም። ከኃጢአት ነፃ የሆነ ጤነኛ ሕይወት ያን ማለት እንጂ ፍልጠት፣ ቁርጠት፣ ደዌ፣ ሕማም የሌለበት አይነት ሕይወት መስጠት እንዳልሆነ ቅዱስ መጽሐፍ ይነግረናል። ስለዚህ ክርስቶስ በመስቀሉ የሰጠን ድህነትን እንጂ ፈውስን አይደለም። ይሄን ለይቶ መረዳት በጣም አስፈላጊ ነው። ብዙ ወገኖቻችን የሚታለሉት ይህን ባለመረዳት ነው። ክርስቶስ በሚረጋገጥ መንገድ በአስተማማኝ ሁኔታ የሰጠን ድህነትን ነው። መንግሥተ ሰማያትን ሰጥቷል፣ ከፍቷል። ዘላለም ሕይወትን ሰጥቷል፣ ልጅነትን ሰጥቷል። በአስተማማኝ የተረጋገጠ ነው። ካመንም በዛ መስመር ከሄድን ማለት ነው። ፈውስን ግን አስተማማኝ አድርጎ አልሰጠንም። በእኔ ብታምኑ ጉንፋን አይዛችሁም አላለም። በእኔ የሚያምን ሰው ኮሮና ባጠገቡ አይደርስም አላለም፣ አልወጣውም። ይህን ካለመረዳት ብዙ ሰዎች ግራ ይጋባሉ። እኔ አምኛለሁ እንዲህ አልሆንም ይላሉ፣ ይመጻደቃሉ። በእውነቱ ልዩነቱን አለመረዳት በጣም ከባድ ነው በእውነቱ። ስለዚህ የፈውስ መሰረታዊ ጠባይ ፈውስ ተአምራዊ ነው። ለሁሉም ላይደረግ ይችላል። በዚህ ዓለም ያልተፈወሱ ሰዎች ይኖራሉ፣ የማይፈወሱ ሰዎችም ይኖራሉ። የማይድኑ ሰዎች ግን ላይኖሩ ይችላሉ። ለምሳሌ አሁን የዓለም ሕዝብ 7 ቢሊዮን ከገባ ዓመታት ተቆጥረዋል። ጥቂት የተወሰኑ 7 ቢሊዮን ከምናምን ነው። እያንዳንዱ ይሄ ሁሉ ሰው በኢየሱስ ክርስቶስ አዳኝነት ቢያምን በአንዲት ቤተ ክርስቲያን ውስጥ ቢኖር ሁሉም ሰው ሊድን ይችላል። ሲሆን ባዶዋን ልትቀር ትችላለች። ክርስቶስም የመጣ ለዚህ ነው። ይሄ ሁሉ ሰው ቢድንም ግን በሽተኞች ግን ላይጠፉ ይችላሉ። የሚታመሙ ሰዎች ግን ላይጠፉ ይችላሉ። ሆስፒታሎች ባዶ ላይሆኑ ይችላሉ። አሁን ሰውነት እስካለ ድረስ ህመም ይኖራል። ካመን ግን ሁላችን ልንድን እንችላለን። ስለዚህ ፈውስ ለሁሉ አይሆንም፣ ድነት ግን ለሁሉ የተሰጠ ነው። የእግዚአብሔር ወዳጆች የሆኑ ግን ፈውስን የማያገኙ ይኖራሉ። የእግዚአብሔር ወዳጆች ሆነው ያልተፈወሱ ነበሩ፣ የማይፈወሱ ዛሬም በዚህ ዓለም ይኖራሉ አሉ። በአንጻሩ ደግሞ የእግዚአብሔር ወዳጆች ሳይሆኑ አሕዛብ ሆነው በብዙ ክፉ ነገር እየኖሩ ፈለጠኝ ቆረጠኝን ሳያውቁ በጤና የሚኖሩ ይኖራሉ። ይሄ መፈወስም የእግዚአብሔር ወዳጅነት መገለጫ አይደለም። አለመፈወስም ከእግዚአብሔር የጸጋ የመውጣት ከእግዚአብሔር የመለየት መገለጫ አይደለም። አይገናኙም። ትንሽ ምሳሌ ከቅዱስ መጽሐፍ እንመልከት። አሁን እያልኳችሁ ላለሁት ነገር ቅዱስ ጳውሎስን እናንሳ። ቅዱስ ጳውሎስ ታማሚ ነበር። እየሰማችሁ ነው አይደል? አላችሁ? ራቅና ራቅ ያለ ስለሆነ ቅዱስ ጳውሎስ እንደሚታወቀው ታማሚ ነበር። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 7 እስከ 9 ላይ እንደተጻፈው ተወኒ ሰይጣን ዘይደጉ ጸን ይላል። የሚወጋ ሰይጣን ተሰጠኝ ይላል።
ስልሳ አስተውቆ የከወለ ጊዜ ጌታዬን 3 ጊዜ ለመንኩት፣ እባክህ ይህንን ሕመም ከኔ ወግ አስወግድልኝ ብሎ። ማንም ሰው ወዶ ፈቅዶ ላይቀበል ይችላል፣ ሲረዳው ነው እንጂ። ቅዱስ ጳውሎስ እንኳን ተፈትኗል። ሳይፈተኑ አይሆንም። አልጋ ባልጋ ዝም ብሎ አይደለም። ቅዱሳን የምናከብራቸው እኮ ሕመሙ ስላልተሰማቸው አይደለም፣ እየተሰማቸው ስለቻሉ ነው። ባኮቴት ከክርስቶስ ፍቅር የተነሳ ፍቅር ያስታግሳል እንዳለው ታገሱት። ስለዚህ ያ ቅዱስ ጳውሎስ መጀመሪያ ላይ ጸልዮ ነበረ። ያው የዓለሙ ድህነት የአሕዛብ ድህነት ለአሕዛብ የሚሰበከው ወንጌል በሱ እጅ ነው። ስለዚህ እባክህ ጤና አድርገኝና እንደ ልቤ ልስበክ ነው ነገሩ። በዚህ ጊዜ ምን አለኝ አለ፣ አይ ደዌውን ልወስድልህ እችላለሁ፣ ግን ደዌውን ከወሰድኩት ጸጋዬንም አብሬ እወስዳለሁ። ታዲያ የቱ ይሻልሃል አለኝ። ኧረ ጸጋማ የምትወስደው ክብኝ ከሆነ ይቅርብኝ፣ ጸጋዋን እፈልገዋለሁ። ከአንተ ጸጋ ተለይቼማ ምን ሆናለሁ? ስለዚህ ተወው፣ ደዌው ይሁንልኝ፣ እንዲያውም ደዌውን ስላልወሰድክልኝ አመሰግናለሁ እላለሁ ይላል። ታዲያ ምርጥ ዕቃ የተባለ ቅዱስ ጳውሎስ ታማሚ ከነበረ በሽተኛ ከነበረ ዛሬ በመፈወሱ የሚኩራራ ማን ነው? እኔ ተፈውሻለሁ የእግዚአብሔር ወዳጅ ነኝ ማለት እንዴት ይችላል? ቅዱስ ጳውሎስ ያልተፈወሰው የእግዚአብሔር ወዳጅ ስላልሆነ ነው እንዴ? ታው ይጠቅምሃል ያለው የሚጎዳው ቢሆን ነው እንዴ? ደዌን እኮ ከኛ የሚወስደው መቼ መሰላችሁ? እማንችለው ስለሆነ። እማንችለው ከሆነ ተያይዘን ከምንወድቅ እያማረን ነው ሌላ ችግር ውስጥ ከምንገባ ይቅርባችሁ ብሎ ይወስደዋል። አልቻልነውም አምን ይደረጋል። የምንችለው ከሆነ ግን እንደ ቅዱስ ጳውሎስ በርታ እያለ ያስታግሰናል። ባይሆን እያየ ደግሞ ልክ ለሚመገብ ሰው እያዩ ምግብ እንደሚጨምሩለት ይጨምርላቸዋል፣ ይጠቅማቸዋል። ከመስቀሉ መሳተፍ ነው። መሞቱ ለማይቀር ሰውነቱ መከራ ስራ ቢሰራበት አይሻልም? ስለዚህ ቅዱስ ጳውሎስ እግዚአብሔር ወዳጅ ታማሚ ነበር። ሌሎችን ግን ይፈውሳል። ቅድም አንስተናል፣ ታስታውሳላችሁ፣ ታውቃላችሁ። በልብሱ ሌሎችን የሚፈውሰው እሱ ግን ታማሚ ነው። ለምን? ስለ ብዙ ምክንያት ነው። ወደ እዛ ውስጥ አንገባም። ግን ጸጋውም የእግዚአብሔር መሆኑ እንዲታወቅ ይህ ባህሪያቸው አይደለም። ስለዚህ ሌላውን እየፈወሱ እነሱ ይታመማሉ። የጸጋ ነዋ ያ የባህሪያቸው አለ የሚያደርጉት ስራ። ትህትናም እንዲማሩ በውስጣቸው ከፍ ከፍ እንዳይሉ ስለ ብዙ ምክንያት። ግን ዞሮ ዞሮ የእግዚአብሔር ወዳጅ ቅዱስ ጳውሎስ ታማሚ ነበረ። ጢሞቴዎስም እንደዚሁ በሽተኛ ነበር። የጢሞቴዎስ ደግሞ በጣም ጠንከር ያለ ነው ነገሩ። ቅዱስ ጢሞቴዎስ የቅዱስ ጳውሎስ ተወዳጅ ልጅ ነው። እጅግ በጣም ቅዱስ ጳውሎስ የመሰከረለት በእውነቱ ሌላ ምን ምስክር ያስፈልጋል? ግን ጢሞቴዎስ በጣም በሽተኛ ነበር። ይህንንም የመሰከረልን የነገረን ቅዱስ ጳውሎስ ነው። ለጢሞቴዎስ በላከለት የመጀመሪያ መልእክቱ ምዕራፍ 5 ቁጥር 23 ላይ እንደዚህ ይላል፣ ስለ ሆድህና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ ይላል። ስለ ሆድህና ስለ በሽታ ብዛት ሲሉት ቀላል ነው አይደል? ስለ በሽታ ብዛት ሆዱን ብቻ አይደለም ያመመው፣ ብዙ ተደራራቢ በሽታ ነበረበት ማለት ነው። ስለዛ ምክንያት ውሃ ብቻ አትጠጣ፣ እንደ መድኃኒት ትንሽ ወይን ጠብ እያደረግክ ጠጣ። በእውነቱ ስለ ወይን ይሄን የሚጠቅሱ ሰዎች እንጃ ፍርዳቸው ከባድ ነው። በእውነቱ መዝናኛ አይደለም ወይን ጠጣ የተባለው፣ መስከሪያ አይደለም ወይን ጠጣ የተባለው። ስለ ሆድህና ስለ በሽታ ብዛት፣ ስለ በሽታ ብዛት የበሽታ ስብስብ እስትጉ ነበረበት ማለት ነው። ግን ቅዱስ ጢሞቴዎስ ጳጳስ ነበር፣ ሌሎችን ከመፈወስ ደረጃ የደረሰ ነበር። መምህሩ ቅዱስ ጳውሎስም አልፈወሰውም። እንዲህ ሆነ ራስን በሽታውን ታገስ ነው ያለው። ስለዚህ ፈውስ የእግዚአብሔር ወዳጅነት መገለጫ አይደለም። መፈወስ እግዚአብሔር በበረከት ባረከኝ ተመስገን መባያ አይደለም። አዎ ስንፈወስ ማመስገን መልካም ነው፣ ስለማንችለው ተይዘን ከምንወድቅ ስለፈወሰን። ግን ደካማነታችንን ማሳያ። በአንጻሩ ደግሞ ባንፈወስ እግዚአብሔር ተለይቶኛል፣ እግዚአብሔር አልሰማኝም ብለን የምናማረርበት አይደለም። ይልቁንም እንዲጠቅመን አውቆ ስለሰጠን ማመስገን አለብን። በእውነቱ ቅዱስ ጳውሎስ ብዙ እንደዚህ አይነት ደቀ መዛሙርቱን እንደታመሙ እንደተዋቸው ጽፏል። ሁለተኛ ጢሞቴዎስ 4:20 ላይ ጥሮፊሞስን ግን ታሞ በሚሊጢን ተውኩት ይላል፣ አልፈወሰውም። እንደዚሁም ሌላውን በጣም የሚያገለግለው የነበረውንም እንደዚሁ ፊልጵስዩስ መልእክት ምዕራፍ 2 ቁጥር 25-26 ላይ ነገር ግን ወንድሜንና ከኔ ጋር አብሮ ሰራተኛ ወታደርን የሚሆነውን የሚያስፈልገኝን የሚያገለግለውን አፍሮዲጡ እንደታመመ ስለሰማችሁ ይተክዛል። ይህን ያህል የመሰከረለት እንደታመመ ሰምታችኋልና
እሱ መታመሙን ስትሰሙ ስለምታዝኑ በዚህ ምክንያት ይተክዛል። በመታመሙ አይደለም የሚተክዘው፣ መታመሙን በመስማታችሁ ነው። አልፈወሰውም። ስለዚህ ፈውስ ለሁሉ የሚሰጥ ነገር አይደለም። ስለማይጠቅም ነው ለሁሉም አይሰጠው። በቅዱሳን ዜና ሕይወት በደዌያቸው የተጠቀሙ በጣም ብዙ አሉ። አሁን ጊዜ ስለሌለን እነዛን ወደ ማስታወስ አልገባም። ግን አንድ ሁለቱም ባጭሩ ላስታውሳችሁ። አባ ሚሳኤል የሚባል ሐምሌ 8 ከአባ ኪሮስ ታላቁ ቅዱስ አባ ኪሮስ ጋር አብሮ ታሪኩ በተጓዳኝ የተጻፈ አለ ከአባ ኪሮስ ጋር አብሮ እና አባ ሚሳኤል ምንድነው በአንድ ገዳም 20 ዓመት ታሞ ወድቆ 15 ዓመት የሚጠይቀው አጥቶ ግን መላእክት እያጽናኑት የኖረ ሰው ነው። እና አባ ኪሮስ ገዳማትን የዞርክ ተመልከት፣ ከነሱ ትምህርት ተማር የሚል የእግዚአብሔር ቃል ስለመጣለት ሊጠይቅ ወደዛ ገዳም ሲሄድ አባ ሚሳኤልን በገዳሙ በአንድ አልባሌ ቦታ ቁሽሽ ድክም ባለ ቦታ ወድቆ አየው እና ገባ። ሲገባ ቅዱስ ሚካኤል በራስጌው፣ ቅዱስ ገብርኤል በግርጌው፣ ሌሎች መላእክት ደግሞ በግራው በቀኙ ዙሪያውን ከበው ቆመዋል፣ ተቀምጠዋል። ኃያላን ሆይ ምን እየሰራችሁ ነው አላቸው። ምን እያደረጋችሁ ነው ሲላቸው ይሄን የእግዚአብሔር አገልጋይ እየጠበቅን ነው ማለት። ከዛ ቀረበና እስከ መቼ ድረስ ነው እዚህ የምትቆዩት ሲላቸው ባለቤቱ ነፍሱን ከስጋው ለዩዋት እስኪለን ድረስ ነው አሉት። መቼ ነው ሲላቸው እሱ ነው እንጂ የሚያውቀው እኛ ምን እናውቃለን አሉት። ከዛ አባ ሚሳኤል ቀርቦ ይጠይቀዋል። ስንት ዓመት ሆነ? 20 ዓመት ሆነኝ። የገዳሙ መነኮሳት ይጠይቀዋል። 5 ዓመት ጠይቀውኛል። ከዛ ወዲህ ግን እንኳንስ ሊያስታመሙት ፊታቸውንም አይቼው አላውቅም ማለት። ከዛ ይጠይቀዋል። ከየት መጣህ? እንዲህ ከታላላቅ ከነገስታት ወገን ነበሩ። በአባቴና በእናቴ ቤት ከሀብት ብዛት የተነሳ ወርቁን ብሩን በእግራቸው ነው የሚረግጡት። ቁም ነገር አልነበረም። ከዛ ነው ወጥቼ ወደዚህ የመጣሁት እያለ ይነግረዋል። ይሰጣቸዋል። የሆነ እምነት ያላቸው ሰዎች ጸልየው በሆነ ድርቅ ጊዜ ዝናብ ቢዘንብላቸው እምነታቸው ትክክል ስለሆነ ነው ብለን እንዳንሳሳት። አይገናኝም። ይሄ መጋቢ ስለሆነ ነው እግዚአብሔር የሚያደርገው። ድነት ግን መንገዷ ቀጭን ነው። ለዚህ ነው ጌታችን ወደ ሕይወት የምትወስደው መንገዷ ቀጭን ነች አለው። ለዚህ ነው እውነታ ይቺ ነች። የፈውስ ግን መንገዱ ሰፊ ነው። ስለዚህ አንዱ ልዩነት ይሄ ነው። ፈውስ ከቤተክርስቲያን ውጭ ሊገኝ ይችላል። ድነት ግን የሚገኘው በቤተክርስቲያን ብቻ ነው። ሌላው ስድስተኛው ልዩነት ያላመነው ሊፈወስ ይችላል፣ ያመነው ደግሞ ላይፈወስ ይችላል። ቅድም ያነሳ ነው ይመስለኛል። ድነት ግን እንደዛ አይደለም። እንዲያውም እግዚአብሔር ከቸርነቱ የተነሳ እንደ መጥሪያ እንዲሆናቸው እንደ ማቅረቢያ የማያምኑ ሰዎች ወደ ጠበሉ ሲሄዱ ይፈውሳቸዋል። ቸርኗ ይፈውሳቸዋል። እንደ መጥሪያ እንደ ማቅረቢያ የሚያደርግላቸዋል። ያመነው ሄዶ ግን ላይፈወስ ይችላል። ያ ያመነው አምኗል። ደዌ የሚቀበለው እንደ መክበሪያ ይሆናል፣ ይጠቀምበታል። ያላመነው ግን ደዌ ምንም አይጠቅመውም። ስለዚህ ይፈውሰውና እንዲህ በጠበሉ ከተፈወስኩማ ይሄ ሃይማኖት ትክክል ሳይሆን አይቀርም ብሎ ወደ መጠመቅ ሊመጣ ይችላል። እንደዛ የሚመጡ ብዙ ወገኖቻችን አሉ። ስለዚህ እግዚአብሔር ያላመኑትን ሊፈውሳቸው ይችላል፣ ያመኑትን ደግሞ ላይፈውሳቸው ይችላል። እንደውም አንዳንድ ጊዜ እግዚአብሔር ላላመኑት ቅርብ ነው የሚሉ ሰዎች አሉ። እንደዛ ስለሆነ አይደለም። እነዛማ በሽተኞች ስለሆነ ያላመኑት ማቅረቢያ ያስፈልጋቸዋል። በሽተኛዋን እንክብካቤ የሚያስፈልገው ያመኑት በድነት ውስጥ ያሉ ግን አንድ ጊዜ ወደ ቤቱ ገብተዋል፣ የመዳንን ጉዞ ጀምረዋል። እነዛ ግን ከዛ ውጭ ናቸው። ስለዚህ ውጭ ያሉትን ለማቅረቢያ ለመጥሪያ ፈውስን እግዚአብሔር ሊጠቀምበት ይችላል። ሌላው ሰባተኛው መሰረታዊ ልዩነት እየጨረስኩ ነው። ለማጠቃለል ፈውስ የክርስትና ሕይወት ዋና ወይም መሰረታዊ ዓላማና ግብ አይደለም። ክርስቶስ ሰው የሆነው ለፈውስ አይደለም። ቤተክርስቲያን ወንጌል የምትሰብከው ለፈውስ አይደለም፣ ለድህነት ነው። የእግዚአብሔር ልጆች እንድንሆን የእግዚአብሔር ልጆች የሆኑ ደግሞ ልጅነታችንን ጠብቀን ከእርሱ ጋር እየኖር በፍቅር በጸጋ እያደግን እየጎለመስን እንድንሄድ ለማድረግ ነው። ሥጋውና ደሙ የሚፈተተው ለድህነት ነው። አዎ ለድህነት የሚሰጠው ጸጋ ፈቃድ እግዚአብሔር ከሆነ ለፈውስም ሊሆነን ይችላል። አንድ ሰው የታመመ ሰው ሥጋውን ደሙ ሲቀበል ሊፈወስም ይችላል፣ ላይፈወስም ግን ይችላል። ሥጋውን ደሙን የምንቀበለው ከደዌ ለመዳን ብለን አይደለም። እንደዛ የሚያደርጉ ሰዎች ዕዳ በደል አለባቸው። ሥጋውን ደሙን ያዘጋጀው ለዘላለማዊ ሕይወት ነው እንጂ እንደ ሌላ አይነት መድኃኒት ዝም ብሎ ከደዌ እንዲህ አይደለም። ስለዚህ የቤተክርስቲያን ተልእኮ እግዚአብሔርን ሰው የሆነበት ክርስትና አጠቃላይ ዋና ዓላማው ግቡ ድህነት ነው እንጂ ፈውስ አይደለም። የተወደዳቸው የእግዚአብሔር ቤተሰቦች ይህን ካለመለየት የተነሳ ብዙ ወገኖቻችን በቤተክርስቲያን ያገኙትን ድህነት በቤተክርስቲያን ተጠምቆ ያገኙትን ልጅነትና ጸጋ እስከሚያጡ ድረስ ያገኙት አያገኙት እርግጠኛ ላልሆኑለት ፈውስ ሲሉ
ያን ልጅነታቸውን ቤተክርስቲያናቸውን ጥለው የሚሄዱ ብዙ ወገኖቻችን አሉ። ራሳቸው የታመሙና መድኃኒት የሚያስፈልጋቸውን ሰዎች እየተከተሉ ድነታቸውን የሚያጡ ወገኖቻችን በጣም ብዙዎች ናቸው። በዚህ ዓለም እኮ ብንፈወስም ባንፈወስም መሞታችን እኮ አይቀርም። አንድ ቀን መታመማችን መሞታችን እኮ አይቀርም። ስለዚህ ፈውስ ጥቅሙ በዚህ ዓለም የተወሰነ ነው። ብንፈወስም ለዘላለም አንኖርም፣ ወደንም ጠላንም። ጤነኞችን ብንሆን ለዘላለም አንኖርም፣ ብንታመም ደግሞ ለዘላለም እንደታመምን አንቀርም። በሞት የተገደበ ነው የፈውስ ጥቅሙ። ባንፈወስም ደግሞ ሕማሙ። ድነት ግን ዘላለማዊ ጉዳይ ነው። ከሞት በኋላ ያለው ከእግዚአብሔር ጋር ያለን የዘላለማዊ አኗኗር ጉዳይ ነው። ስለዚህ ዘላለማዊ የሆነውን ታላቁን ጸጋ ድህነትን ጊዜያዊ በሆነው በሞት በሚገደበው ብናገኘውም ባናገኘውም እግዚአብሔር ባወቀ ለጥቅማችን ስለሚያደርገው ስለ ፈውስ ስንል ትልቁ ጸጋ ድህነትን እንዳናጣ ሁልጊዜ እናንተ ታሳቢ እንድናደርግ ለማሳሰብ ያክል ነው። ጊዜያችን ስለገፋ ከዚህ በኋላ መሄድ አንችልም። በሌሎች ዘንድ የሚደረጉ ፈውስ ያልሆኑ ፈውስ እየተባሉ ብዙ ወገኖቻችንን የሚያሳስቱ ብዙ ነገሮች አሉ። በእኛም ሀገር በሌሎችም ሀገሮች ብዙ ጥናታዊ ነገሮች አሉ። የሚያደርጓቸው ቲያትሪካል የሆኑ ፍጹም ማስመሰሎች፣ ፍጹም የሆኑ ሰዎችን ማታለያዎች እንደሆኑ በደንብ በብዙ ጥናቶች የተረጋገጡ ናቸው። ለምሳሌ ከተሰበሰበው መካከል ምን ያደርጋሉ? መንፈስ ቅዱስ ተናገረኝ፣ እገሊት ነኝ፣ እገሌን አይሉና ከዛ ስለዛ ሰው የሆነ ግላዊ ነገር ይነግሩታል። ያ ሰው ብቻ የሚያውቀው ወይ ቤተሰቡ የሚያውቀው። ያን ጊዜ በቃ እግዚአብሔር ተናገረኝ ይላል፣ ይጮሃል፣ አዳራሹ በሙሉ ይደባለቃል። ግን እውነትም እንደዛ አለ። ብዙ ጥናቶች ምንድን መሰላቸው የሚያሳዩት? እንዲህ የሚያደርጉ ሰዎች ለምሳሌ አንድ ብቻ ላንሳላችሁና ልጨርስ። አሜሪካ ውስጥ አሁን ታውቆበት የከሰረ ፒተር ፖፖፍ የሚባል ነቢይ ነኝ ፈዋሽ ነኝ የሚል አሜሪካ ውስጥ ነበረ። እና ምንድን ነበር የሚያደርገው? ከተሰበሰቡት የሆነ ሰው ይጠራና አንተ ችግር እንደዚህ ነው፣ አንቺ ስለዚህ እያዘንሽ ነው ሲላቸው በቃ ልባቸው ክፍል ሌለ። ግን ምን ሆኖ ተገኘ ሲጠና? ልክ እንደዚህ ከጀርባ ሚስቱ ውስጥ ተሆንና ጓዳ ከሚገቡት ሰዎች መረጃ በአስተናባሪዎች በተቀጠሩ ሰዎች አማካኝነት መረጃ ይሰበሰባል። ያን ሚስቱ እያየች እሱ ሰውዬ እዚህ በጣም ትንሽ ቀጭን ድምፅ መቀበያ መሳሪያ ያስቀምጣል ጆሮ ውስጥ። ከዛ ሚስቱ ስትነግረው ወገን የሚባል የመጣው በዚህ ምክንያት ነው። እዛ እያየች ዳታ ነው የምትነግረው። እዛ እየሰማ ሲናገር መንፈስ ቅዱስ ነገረኝ እግዚአብሔር እንዲህ ይልሻል ሲላቸው እንደዛ የሚታለሉ ብዙዎች አሉ። እና ማታለሎች ናቸው። ኢንተርኔት ላይ ገብታችሁ ማየት ትችላለን። ፒተር ፖፖፍ ምትሉ ሲነቃበት በኋላ ድርጅቱ በሙሉ ባንክራፕት ነው የሆነው፣ ከሰረ ማለት ነው። እና ማታለሎች ናቸው በጣም ብዙዎቹ። ሰይጣን የሚያደርጋቸው ማስመሰሎችም አሉ። በነገራችን ላይ ሰይጣን የሚፈልገው ድህነትን እንድናጣ ነው። ስለዚህ ድህነትን የሚያሳጣን ከሆነ ምን ቸገረው? ለጊዜው ጤና ብሎን መሞታችን አይቀር። ስለዚህ ለጊዜው ደዌ የሆነ የገባው ሰይጣን በኋላ ወጣ ብሎ ጤናችንን የሰጠን ሊመስል ይችላል። ከእግዚአብሔር ከለየ የምንቸገረው የሚፈልገው ከእግዚአብሔር መለየቱን ነው። መሞታችን መች ይቀርለታል። ስለዚህ ሁለቱም ነገሮች በተቻለ መጠን ለይተን እኛም እንድንረዳ ያለንን መረዳት ደግሞ አዳብረን ለሌሎችም በማስረዳት በዚህ ምክንያት ፈውስ እያሉ እየባዘኑ ከቤተክርስቲያን የሚቆበልሉ የሚጠፉ ከዘላለም ሕይወት እንደው የሚርቁ ብዙ ወገኖቻችን ስላሉ ለነዛም የተቻለን ያህል ለማስረዳት ጥረት እንድናደርግ ለማሳሰብ ነው። እግዚአብሔር አምላካችን የሰጠንን የድህነት ጸጋ ጠብቀን በቀኙ ከሚያቆማቸው በክብር ከሚቀበላቸው ጋር እንዲቆጥረን የእርሱ የአምላካችን ቅዱስ ፈቃዱ ይሁንልን። አሜን። ዜናዊት ስቷ ሴት በነቢያት ተሰብከ ብርሃን